የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀምሯል። አበይት ነጥቦችን አስቀድመን እናስታውቃችሁ። የዘንድሮ የ2018 እጅግ ወሳኝ የተባለለት ሀገር አቀፍ ምርጫ የሚካሄድበት ቀን ተቆርጦለታል። በዚህ ምርጫ ምን ይጠበቃል? ዝርዝሩን እንመለስበታለን። ከዚህ ጋር በተያያዘ በእናቶ ጌታቸው ረዳ የሚመራው ስምረት ፓርቲ የክልል ፓርቲነት ሙሉ ህጋዊ እውቅና ተሰጥቶታል። ይህ ሆነው በትግራይ ክልል ለዘመናት አውራ ፓርቲ ሆኖ የቆየ ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ፓርቲነቱ ወይንም ቅቡልነቱ በተነጠቀበት ሰዓት ነው። ዝርዝሩ የዜናችን ትኩረት ይሆናል። በትናንትናው ዕለት የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ በኢትዮጵያ ላይ ወታደራዊ አማራጭ ሊወሰዱበት የሚችልበት እድል አለ ሲሉ ለቢቢሲ የሰጡት ቃለ ምልልስ በብዙዎች ዘንድ መነጋገሪያ ነበር። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ወታደራዊ ጥቃት የመፈጸሙ ነገር ይቅርብን ስለማለታቸው የተሰማ ይገኛል። የፕሬዝዳንቱ የአቋም ለውጥ ምን አይነት ምክንያቶች ቀርበውበታል? እንመለስበታለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ዕለት ሳውዲ አረቢያ ሪያድ ገብተዋል። ይህ የፕሬዝዳንቱ ጉዞ የሚጠበቅ ነበር ተብሏል። ከዚህ ጋር በተያያዘ የወጡ መረጃዎች የዜናችን ትኩረት ይሆናሉ። ሌሎች ወቅታዊ ጉዳዮች በዝርዝር የሚደመጡ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ ወታደራዊ ጥቃት የመፈጸሙ ነገር ይቅርብን ስለማለታቸው ተሰምቷል። ግብጽ ከህዳሴ ግድቡ ዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ልትጠቀም እንደሆነ በትናንትናው ዕለት ጥያቄ ቀርቦላቸው የነበሩት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ወታደራዊ ኃይል የመጠቀም አማራጩን ውድቅ ሳያደርጉ ቀርተው ነበረ። አብደላቲ የተባበሩት መንግስታት ድርጅት ቻርተር ጉዳት የደረሰበት ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ በደፈናው ምላሽ መስጠታቸው ለበርካታ መላምቶች የተገለጠ እንዲሆን አድርጎት ነበር። የውጭ ጉዳይ ሚኒስትሩ አስቀድሞ የማሳወቅና ጉዳት ያለማድረስ መርሆችን ጨምሮ የዓለም አቀፍ ህግጋትን በመጻረር በተናጠል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይንም ቅቡልነትን የሚያመላክት ስያሜ ግብጽ አትቀበለውም፣ ልትቀበለውም አትችልም ሲሉ በትናንትናው ዕለት መናገራቸውን በዜና ወጃችን አጋርተናችሁ ነበር። ለዚህ የባድር አብደላቲ መርህ አልባ የተባለለት ንግግር ምላሽ የሰጡት በሆድሰን ኢንስቲትዩት ባልደረባ የሆኑት ጆሹዋ ሜስሪቪ ከዚህ ቀደም የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ ጥቃት የመፈጸሙን ነገር ይቅርብን ሲሉ እንደተናገሩ መረጃው አለ ብለዋል። ቀጥሎም ግብጾች ህዳሴ ግድብን በተመለከተ ወታደራዊ አማራጮች ጠረጴዛ ላይ የሚሉት ነገር ውሃ የሚቋጥር ሆኖ አላገኙትም ባላቸው ለዚህ አራት ምክንያት አስቀምጠዋል ጆሹዋ። አንደኛው ከዚህ ቀደም የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ ጥቃት የመፈጸሙን ነገር ይቅርብን ሲሉ በይፋ ለወታደራዊ አዛዦችና ፖለቲከኞቻቸው መናገራቸውን አውቃለሁ ባላቸው። ሁለተኛው የግብጽ አየር ኃይል ኢትዮጵያ ላይ ስኬታማ የአየር ጥቃት ሊፈጽም የሚያስችለው በቂ ምክንያት የሚሆን አመቺ ሁኔታ የለም ሲሉ የገለጹ ሲሆን ሲጀመር ግብጾች በኢትዮጵያ ላይ ጥቃት ለማድረስ መልክዓ ምድራዊ ገደብ አለባቸው። በሱዳን በኩል የአየር ጥቃቱን እንሞክር ቢሉ እንኳን ጦርነት ውስጥ ያለችው ሱዳን ለዚህ ወታደራዊ ኦፕሬሽን አመቺ አትሆንም ብለዋል። ከዚህ ውጪ ኢትዮጵያም ቢሆን በዚህ ቀጠና ላይ ብቻ ያጠነጠነ ጠንካራ የአየር መከላከል ስራ እየሰራች የምትገኝ ይህንንም ለዘመናት ስለማስቀጥሏ መረጃው አለ ባይ ናቸው። ጆሹዋ ያስቀመጡት ሶስተኛው ምክንያታቸው የህዳሴ ግድብ ተርባይን በበቂ መልኩ ውሃ ሞልቷል። ይህ ማለት በግድቡ ላይ አንዳች ጥቃት ቢፈጸም በአባይ ውሃ የታችኛው ተፋሰስ ሀገራት ማለትም በግብጽና በሱዳን ላይ አውዳሚ ጎርፍና ናዳ አስከትሎ ራስን የማጥፋት እርምጃ ነው የሚሆነው ሲሉም ትንታኔያቸውን አስቀምጠዋል። አራተኛው ያስቀመጡት ምክንያት ግብጾች ይህን መሰል ወታደራዊ ጥቃት በኢትዮጵያ ላይ ለማድረግ መሞከር ከሁሉም የባሰ ዲፕሎማሲያዊ ጦስ ይዞባቸው ይመጣል ባይ ናቸው። የግብጽን እጅግ ወሳኝ ወታደራዊና ኢኮኖሚ አጋሮች የሆኑትን አሜሪካና ቻይናን ጨምሮ ዓለም በአንድ ድምጽ የሚያወግዘው ነው። ግብጽም በእጅጉ ተገላ ዳር ትይዛለች ያሉ ሲሆን የግብጾችን ጭንቀት በቀናነት ለመርዳት በሞክርም ከዚህ ችግር መውጫ ብቸኛው መፍትሄ ግን ጠንካራ ድርድር ነው ሲሉ ምክራቸውን ለግሰዋል። በሆድሰን ኢንስቲትዩት ባልደረባ የሆኑት ጆሹዋ ሜስሪቪ የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው ሰባተኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 4 ቀን 2018 እንዲሆን መወሰኑን አስታውቋል። ቦርዱ ዛሬ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ የሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርገዋል። የቦርዱ ዋና ሰብሳቢ ወይዘሮ መላትወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሰው የፓርቲዎች እንደዚሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስርዓት መዘርጋቱን አስታውቀዋል። ሰብሳቢዋ ለእጩዎች ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩዎች ምዝገባ በማካሄድ እንደሚላይ ያነሱ ሲሆን ምርጫ ቦርድ ከህዳር 3 እስከ ህዳር 3 2018 ድረስ የጠየቀው ፓርቲዎች ምዝገባ ሰነዶቻቸውን እንዲያቀርቡ እንደሆነ ይፋ አድርገዋል። የእጩዎች ምዝገባ በተመለከተ የሚከናወነው ከታህሳስ 1 እስከ ጥር 1 ቀን 2018 እንደሆነ አክለዋል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን የመመልመል ስራ እየተሰራ እንደሚገኝ ገልጸው 131 ሺህ አመልካቾች በዚህ ወቅት የጽሁፍና የቃል ፈተና እየወሰዱ እንደሚገኙ አክለዋል። ወይዘሮ ምላስ ወርቅ ፈተናውን ያለፉ ስራ አስፈጻሚዎች ማስረጃዎቻቸውን ቦርዱ ለፖለቲካ ፓርቲዎች እንደሚልክ የገለጹ ሲሆን ፓርቲዎች ገለልተኝነቱን መተቸት እንደሚችሉም ጠቁመዋል። በማያያዝም የመራጮች ትምህርት ለመስጠት 143 ለሚሆኑ የሲቪል ማህበረሰብ ድርጅቶች ፈቃድ መሰጠቱን ነው ያመላከቱት። ምርጫው ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ አለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳርን እንደሚያካትትም አክለዋል። በዚህም ፓርቲዎች እንደልባቸው ይንቀሳቀሳሉ የሚለው ጉዳይ ቦርዱ ዕለት ዕለት እየሰራበት እንደሚገኝ አጽንኦት ሰጥተዋል። እንደ ወልቃይት ባሉና ይገባኛል ጥያቄዎች በሚነሳባቸው አካባቢዎች ላይ ምን ታስባል በሚል ከጋዜጠኞች ጥያቄ ቀረበላቸው ሰብሳቢዋ ሙሉ በሙሉ
በሙሉ ምርጫ ክልሎችና ጣቢያዎችን ለይተን አልጨረስንም ሲሉ ለይታው እንደተጠናቀቀ ይፋ እንደሚያደርጉ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲ መሪዎች ጋር ጥቅምት 10 ቀን ባደረገው የምክክር ስብሰባ ላይ 7ኛው አጠቃላይ ምርጫ ግንቦት 4 ቀን 2018 እንደሚካሄድ ምክር ሀሳብ አቅርቦ ነበር። ተቃዋሚ ፓርቲዎች ግን የሀገሪቱ የጸጥታ ሁኔታና እየጠበበ ያለው የፖለቲካ ምህዳር ያላቸውን ቅሬታ ገልጸው አሁን ባለው ሁኔታ ተአማኒነት ያለው ምርጫ ማካሄድ እንደማያስችል ስጋታቸውን ማቅረባቸውም የሚዘነጋ አይደለም። በዛሬው የቦርዱ መግለጫ ላይ ሰብሳቢዋ ህወሓትን በተመለከተ ሲናገሩ ቦርዱ ፓርቲውን መሰረዙ የሚታወቅ ነው ያለ ሲሆን ምርጫ ቦርዱን በተመለከተ ከህወሓት ጋር እያደረገ የሚገኘው ውይይት አለመኖሩን አመላክተዋል። የፕሪቶሪያ ስምምነትን በተመለከተ ለቀረበላቸው ጥያቄ የፖለቲካ ጉዳይ ስለሆነ በፖለቲከኞች የሚፈታ ነው ብለውታል። ሚዲያን በተመለከተ ለየትኛው ሚዲያ ዝግ ለመሆኑን አጽንኦት ሰጥተው ነገር ግን ለሁሉ መገናኛ ብዙሃን በተናጠል አስተያየት ለመስጠት ካለው ተደራራቢ የስራ ጫና አንጻር አስቸጋሪ መሆኑን የዛሬ ጋዜጣ መግለጫ መሰጠት ካስፈለገበት ምክንያቶች ውስጡም አንዱ ስለመሆኑ ሰብሳቢዋ በጋዜጣ መግለጫቸው ላይ አንስተዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በጎንደር ታውጆ የነበረው የሰዓት እላፊ ገዳ መነሳቱ ተሰምቷል። የጎንደር ከተማ አስተዳደር ፖሊስ መምሪያ በከተማዋ ተጥሎ የነበረው የሰዓት እላፊ እንቅስቃሴ ገዳ መነሳቱን ይፋ አድርጓል። የመምሪያው አዛዥ ኮማንደር አንተነህ ቴዎድሮስ እንዳሉት ከሆነ የከተማው የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነጻነታቸውን በአግባቡ እንዲጠቀሙ ገደቡ ተነስቷል ባይ ናቸው። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችልበት ሁኔታ ተፈጥሯል ሲሉ የገለጹ ሲሆን የማታ አገልግሎት የሚሰጡ ባለ 3 እግር ተሽከርካሪዎች ወይም ባጃጅን ጨምሮ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉ ነው የጠቆሙት። የሰዓት እላፊ ገደብ መነሳቱን በተመለከተ ለጸጥታ አካላት ግንዛቤ ተፈጥሯል ያሉት ፖሊስ አዛዡ በመጪው ጥር ወር በከተማዋ በድምቀት ለሚከበረው የጥምቀት በዓል የሚመጡ እንግዶችን ለመቀበል ከወዲሁ ዝግጅት እየተደረገ እንደሚገኝ ተናግረዋል። የከተማዋን ሰላምና ጸጥታ ለማወክ የሚደረግ እንቅስቃሴ ሲያጋጥም ህዝቡ በማንኛውም ጊዜ ለጸጥታ አካሉ ጥቆማ እንዲሰጥም ጥሪ አቅርበዋል። ስምረት ፓርቲ በመጨረሻም እውቅና ተሰጥቶታል እና አቶ ጌታቸው ረዳ በቀጣይ ሀገር አቀፍ ምርጫ እየተጠበቁ ነው ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ለሚመራው ትግራይ ዴሞክራሲያዊ ስምረት ወይንም ስምረት ፓርቲ የክልል ፓርቲነት እውቅና ሰጥቷል። ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መምረጡ በጥቅምት ወር መዘገቡ ይታወሳል። ከብሔራዊ ምርጫ ቦርድ ጊዜያዊ ምዝገባ ፈቃድ ሰጥቶ ሲንቀሳቀስ የነበረው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለማረም የተመሰረተ ፓርቲ ስለመሆኑ መስራቾቹ መናገራቸውን አዲስ ስታንዳርድ ዘግበዋል። የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት በኋላም የህወሓት ከፍተኛ አመራር የነበሩትና በዚህ ሰዓት ደግሞ የስምረት የውጭ ግንኙነት አስተባባሪ ፕሮፌሰር ክንድያ ገብረ ሕይወት ፓርቲ የተመሰረተው ዓለማችን አሁን የደረሰችበት አስተሳሰብ ግምት ውስጥ በማስገባት የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ ማድረግ እንደዚሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለው የለውጥ ፍላጎትን ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን በመገንዘብ ነው ብለዋል። በማከልም የፓርቲው ርዕዮተ ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማስከበርና ማስጠበቅ የሚያስችል መሆኑን ገልጸው በሌላ በኩል ደግሞ በዓለም ማህበረሰብ ዘንድ ይቅርብ የነበረ ሂስን በመሰረቱ የሚያረም ነው ብለዋል። ፓርቲው መስራቹ ቢሆኑ ጥቅምት 14 2018 በአዲስ አበባ ያደረገ ሲሆን የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት 7 ጉዳይ አስፈጻሚ ኮሚቴ እንደዚሁም 7 ስራ አስፈጻሚ ኮሚቴ አባላት እንደዚሁም 31 የምክር ቤት አባላትን መርጦ ነበር። በዚህ መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍተ ኪሮስ ምክትል ፕሬዝዳንት እንደዚሁም ሰብለ ካሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠው ነበር። በተመሳሳይ የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር የሆኑት አቶ ገብረሕይወት ገብረስላሴ እንደዚሁም አብርሃ ላይ ያበራ ምክትል ሊቀመንበር ሆነው መመረጣቸውን ዘገባ አትቷል። ስምረት ፓርቲ የተመሰረተው ነሐሴ 2004 በህወሓት ውስጥ ክፍፍል መፈጠሩን ተከትሎ ነው። ጌታቸው ረዳ በህወሓት ላይ ስጋቶችን በመጥቀስ በ14ኛው ጉባኤ ላይ ለመገኘት ፈቃደኛ አለመሆናቸውን ተከትሎ ከፓርቲው መልቀቃቸው አይዘነጋም። እንደ ፕሮፌሰር ክንድያ ገለጻ የትግራይ ሰላምና መረጋጋት እውን ለማድረግ እንደሚሰራና የፌዴራል መንግስትም ትርጉም ያለው ስራ መስራት ይጠበቅበታል ሲሉ የስምረት ፓርቲን ዓላማ ገልጸው ነበር። ወደ ዜናችን የመጨረሻ ጉዳይ እናምራ። ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ሪያድ ገብተዋል። ይህ ጉዞ ቀድሞም የሚጠበቅ ነበር ተብሏል። የኤርትራ ማስታወቂያ ሚኒስቴር እንዳስታወቀው ከሆነ ፕሬዝዳንት ኢሳያስ አፈወርቂ ዛሬ እኩለ ቀን ሳውዲ አረቢያ ሪያድ ገብተዋል። ፕሬዝዳንቱ ጉብኝታቸው የ4 ቀናት ቆይታ እንደሚኖር የተነገረ ሲሆን ብዙዎችን ባነጋገረ መልኩ አቶ ኢሳያስ ከጥቂት ሳምንታት በፊት በግብጽ ከቆዩበት የ6 ቀናት የስራ ጉብኝት ማግስት ረጅሙ የመሬት ጉዞ ወይንም ስቴት ቪዚት ነው ተብሏል። አቶ ኢሳያስ በሳውዲ አረቢያ በሚኖራቸው ቆይታ ከሀገሪቱ ከፍተኛ መንግስት አመራሮች ጋር እንደሚገናኙ የጠቆመው የኤርትራ ማስታወቂያ ሚኒስቴር የሁለትዮሽ ትብብርና ወዳጅነትን ማጠናከር እንደዚሁም የጋራ ጥቅም ላይ ያጠነጠኑ ቀጠናዊና ዓለም አቀፋዊ ውይይቶች ማድረግ ዓላማው ነው ብለዋል። አንጋፋው ፕሬዝዳንት ኢሳያስ አፈወርቂ በሳውዲ ቆይታቸው ከሀገሪቱ ጠቅላይ ሚኒስትርና አልጋ ወራሽ ከሆኑት ልዑል መሐመድ ቢን ሰልማን ጋር ጨምሮ ከሳውዲ ከፍተኛ መንግስት ሹማምንት ጋር ይወያያሉ ተብሎም ይጠበቃል ተብሏል። ይህ ጉዞ የሚጠበቅ ነበር የተባለ ሲሆን ምክንያቱ ደግሞ አቶ ኢሳያስ ከኢትዮጵያ ጋር ቁርሾ ውስጥ በገቡባቸው ያለፉት የስልጣን ዘመናቸው ተሞክሮ በቀጥታ የሚያደርጉት የሱዳን ምዕራባዊ ግዛት መጎብኘት፣ ወደ ግብጽ ካይሮ መሄድ እንደዚሁም ቀናትን የፈጀ ጉዞ ማድረግ፣ ከዚህ ባለፈ ወደ ሳውዲ አረቢያና ካታር የመሰሉ የገልፍ ሀገራት የስራ ጉብኝት ማድረግ ነው ብለዋል። ከነዚህ መካከል የዛሬውን የሳውዲን ጉዞ ጨምሮ ከካታር በስተቀር ሁሉንም የባህር ማዶ እንቅስቃሴዎች ወይም ጉብኝት አከናውነዋቸዋል። ለአብነት ያክል ከጥቂት ሳምንታት በፊት በመኪና ከ9 ኪሎ ሜትር በላይ ተጉዘው የሱዳን ሉዓላዊ ሽግግር ምክር ቤት
ቤት ሊቀመንበር የሆኑት ሌተና ጀነራል አብዱልፈታህ አልብርሃን ዋና መቀመጫ ወይንም ጊዜያዊ መዲና ወደ ሆነችው ፖርት ሱዳን የሥራ ጉብኝት ማድረጋቸው የሚታወስ ነው። አቶ ኢሳያስ አፈወርቂ በዛሬው ዕለት ወደ ሳውዲ አረቢያ ያደረጉት የሥራ ጉብኝት ዓላማ የሀገራቱን ድጋፍ ለማሰባሰብ ያለመ ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።